የበጋሻ ማረሳቸው የተሻለ ምርት ማግኘት እንዲችሉ ማድረጉን የዳንግላ ወረዳ አርሶ አደሮች ተናገሩ። በወረዳው ለ2015-16 የመኸር ምርት ዘመን 42000 ሄክታር በላይ መሬት በሰብል ለመሸፈን ታቅዶ እስካሁን 29000 ሄክታር በላይ መሬት በበጋ መታረሱን ግብርና ጽሕፈት ቤት አስታውቋል። ለሰለሞን ስንታየው ዘገባ አክሊሉ ምንተስኖት። ለ2015-16 የምርት ዘመን የዳንግላ ወረዳ አርሶ አደሮች ምርትና ምርታማነትን ለመጨመር ቅድመ ዝግጅቶችን በማድረግ ላይ ይገኛሉ። በወረዳው የድምሳ ቲሚም ቀበሌ አርሶ አደሮች የበጋ እርሻ ማረሳቸው ሰብሎች በልዩ ልዩ ተባዮች እንዳይጠቁ ከማድረግ ባለፈ የተሻለ ምርት ለማግኘት እንደሚያግዛቸው ተናግረዋል። ከህዳር ጀምሮ አሁን እስከ መጋቢት ያው እያረስናል። ቆርቁር የሚባል ተል ሳይገላበጥ ከቆየ እርሻው ከፍጉ ላይ ተጠግቶ ቆይቶ ኋላ ያድርቀዋል፣ ማሽላውን ይሰቀለዋል። ለዚያ ይጠቅመና ብለን ነው በጋ ምናገላብጠው። መሬቱን ለማለስለስና ተባዮችን ለመግደል አረሞችን እንዲጠፉ ለማድረግ መሬቱን ለማለስለስ ቅድሚያ ዝግጅት እያደረግን እንገኛለን። በአሁኑ ሰዓት ለበቆሎ ነው ማርሰው አሁን ያው እያዘጋጀው ተዋዋለው። ከግንቦት ላይ እበስልና እንደ ወቅቱ እንደ ዝናቡ አጀማመር ያው በመስመር እንጠላለን፣ መስመር ጠብቀን ማለት ነው። ግንቦት ላይ ደግመዋለው፣ አራተኛ በአምስተኛው ይጣላል ማለት ነው። የበጋ እርሻ ጠቀሜታው ከፍተኛ በመሆኑ የልምድ ልውውጥ እያደረጉ እንደሆነ የገለጹት አርሶ አደሮቹ የግብርና ባለሙያዎች እርዳታም ለስራቸው ውጤታማነት እንዳገዛቸው ነው የተናገሩት። ግብርናዎች በጣም እየመጡ ኮምፖስት ቅበሩ፣ ረሱ አለስልሳችሁ ዝሩ፣ በአግባብ ኮምፖስቱን አዘጋጁ እያሉ ይመክሩናል። ግብርና ባለሙያዎች በተለይ በኮምፖስት አቀባበር ማሳን ቀድሞ ማዘጋጀት፣ በማዳበሪያ አሰጣጡ ወቅት በጣም ልዩ ልዩ እርዳታዎች እያደረገልን ነው የሚገኝ። ከችሎታው ከጠባዩ ጋር የተስተካከለ ባለሙያ ነው ያለ። የዲምሳ ቲሚም ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ካሳውን በዜ በቀበሌው ከ1100 ሄክታር በላይ መሬት የበጋ እርሻ ለማረስ ታቅዶ ከ900 ሄክታር በላይ መሬት መታረሱን ገልጸዋል። አርሶ አደሮቹ ስራቸውን አጠናክረው እንዲቀጥሉ ድጋፍና ክትትል በማድረግ ላይ መሆናቸውንም ነው ያነሱት። ሻይ ሊራጽ ክረሽዋ ሄክታር ክድ መስጠስኮኝ አንዲስና ከአሬስቶ ሰለከኔታ 1113 ሄክታር መሬት ለማረስ ታቅዶ 946 ሄክታር በላይ መሬት ታርሷል። ቀድሞ የበጋ እርሻ ማረስ ተባዮች እንዲጠፉ መሬቱም ለም እንዲሆን ስለሚያግዝ አርሶ አደሩ በበጋ እርሻ ተጠቃሚ የሆነ ይገኛል። ዛሬ ላይ አርሶ አደሩ የበጋ እርሻ አትረስ ብትለውም ስለለመደው እሺ አይልህም። ጥቅሙ ማለኝስሳ እርሺ ደጋይ ሎጋንተና ነው ሳኑ ሰርሺ የዳንግላ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አያና አቤ በወረዳው ለ2015-16 የመኸር ወቅት 7250 ሄክታር መሬት የታረሰ መሆኑን ቢገልጹም ይዜና እስከተጠናቀረበት ጊዜ ድረስ 29600 ሄክታር መሬት መታረሱን የገለጹት። ሁሌ በበጋ እርሻ እየታረሰ ነው የሚገኘው። በተመሳሳይ እንግዲህ የእርሻ ሜካናይዜሽንን ለማዘመን አርሶ አደሩ በስፋት እንዲጠቀም ያደረግን ያለንበት ሁኔታ አለ። እንግዲህ ይህንን ስናስብ አጠቃላይ በአመቱ 3000 ሄክታር መሬት በትራክተር እናሳርሳለን ብለን በቅድ ይዘን እስካሁን ባለው ሁኔታ እንግዲህ ወደ 150 ሄክታር የሚሆን መሬት በትራክተር የታረሰበት ሁኔታ አለ ማለት ነው። የወረዳው አርሶ አደሮች የእርሻ ሜካናይዜሽን እንዲጠቀሙ እየተደረገ ነው ያሉት የጽሕፈት ቤት ኃላፊው በተለይ የበጋ እርሻ ግብዓቶችን ወደ ማዕከላት ማስገባት፣ ምርጥ ዘርና ሌሎች የእርሻ ተግባሮችን በማከናወን ላይ እንደሆነም ጠቁመዋል። አርሶ አደሩ የበጋ እርሻ ላይ ልምድ ያለው ቢሆንም ልምዱን የበለጠ አጠናክሮ እንዲቀጥል የስራ ኃላፊዎችን ጨምሮ ሁሉም አካል ድጋፍና ክትትል እንዲያደርግ ጠይቀዋል። አጠቃላይ በወረዳ ደረጃ 81000 ኩንታል ኤንፒኤስ ቦሮና ዩሪያ አፈር ማዳበሪያ ይቀርባል ብለን በቅድ ይዘናል። እንግዲህ እስካሁን ባለው 25000 ኩንታል ያው ሁለቱም ማዳበሪያ ቀርቦልናል። ምርጥ ዘርን በተመለከተ እጥረቱ ሊኖር ይችላል፣ ግን ደግሞ እንደ ዳንግላ አሁን ባለው ነባራዊ ሁኔታ አጠቃላይ የተለያዩ ዝርያዎች መሰረት አድርገን ወደ 7000 ኩንታል ምርጥ ዘር አቅደናል። ስለዚህ ከዚህ በኋላ ቀጥታ የዘር ግብይት ስለሆነ በተለይ በቆሎ ምርጥ ዘር የሚቀርብበት ሁኔታ ይኖራል። ከአድማስ ዩኒየን ጋር ከባለ ሀብቶች ጋር እየተናገርን እንግዲህ በቂም ባይሆን የሚመጣውን በፍታዊነት ለማድረስ ከወዲሁ ፍላጎትንና መሬትን መሰረት አድርገን ከቀበሌ ባለሙያዎች ጋር በመሆን የተለያዩ ስራዎችን እየሰራን ያለነው። ትክክል ነው። አርሶ አደሩ የሚያነሳው ያው እርሻ በሰዓት እያረሱ ያለበት ሁኔታ አለ ማለት ነው።